بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين. صلى الله على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى الله سبحانه وتعالى قد شروط الصلاة سلا صلاة مسفرت من داسس هنا. እንግዲህ ትላንት በመጀመሪያ ክፍል ዳሰስ ነው የሶላት መስፈርት ቅድሚያ ሁኔታዎችን ዳሰሰናል። ወከዛልክ የውዱ ግዴታዎችን ዳሰሰናል ማለት ነው። ዛሬ የሚሆነው የውዱእን የሚያፈርሱ ነገራቶችን ይሆናል። ወነዋቂዱሁ ውዱእንም ሊያፈርሱ የሚችሉ ነገራቶች ወነዋቂዱሃ ፍራሾቹ 8 ናቸው። የመጀመሪያው አልኻሪጁ ወጭ ነው። ሚነ ሰቢለይኒ ከሁለት መንገድ ባንዱ ማለት ነው። አይል ቁቡል ድቡር ማለት ነው። ወልኻሪጁ ወጭ ነው። አልፋሒሹ አስከፊ የሆነው አልፋሒሹ ነጅሱ ነጃሳ የሆነው አስከፊ የሆነው ነጃሳ ሚነል ጀሰዲ ከአካል መውጣት ነው። ወዘዋሉ ልዓቅሊ አይምሮ መወገድ ነው። ወመስሉል መርአቲ ሴት ልጅ መንካቷ ነው። ቢሸህወቲን ወመስሉል መርአቲ ሴት ልጅ መንካት ነው። ቢሸህወቲን በፍላጎት ይሄ በፍላጎትም ቢሆንም ባይሆንም ሴት ልጅ መንካቱ ውዱእ አያስፈታም ይላሉ አለ ሰሒህ ማለት ነው። አለ ሰሒህ ምክንያቱም ምንድነው ነብዩ አለይሂ ሰላቱ ወሰላም ባለቤቶቻቸውን ስመው ወደ ሶላት ይሄዱ ነበረ። ስለዚህ ያው እንግዲህ በስሜቱ ነው መዝይ ካልወጣው በስተቀር እንጂ ውዱኡ ሴት ልጅ በመንካቱ ብቻ እንትን አይልም ማለት ነው። አጅነብይም ትሆን ባለቤቱም ትሆን አጅነብይ ከሆነች ሐራም ነው የሚሆነው እንጂ ውዱእ ፈታ አይባልም ነው። መርሐባ ወመስል ፈርጂ ብልትን መንካት ብልየዲ በእጅ ቁቡለን ከበስተፊትም ያለ ይሁን ካና አው ዱቡራ ከበስተኋላም ያለ ይሁን ያብልቱ ማለት ነው። የጌጡን ቀለበት ከነካ ወይም ከነካች በእጇ ወይም በእጁ ውዱእ ይፈታ ነው። እንደዚሁም ብልቱን ከበስተፊት ያለውን በእጁ ከነካ ውዱእ ይፈታ ነው። ወአክሉ ለሕሚል ጀዙር የግመል ስጋ መብላት የግመል ስጋ መብላት በመዛሂቦች ኺላፍ ቢኖርበት አለ ሰሒህ ውዱእ ያስፈታል ነው። የግመል ስጋ የበላ ሰው ውዱእ ማድረግ አለበት ነብዩ ሰለላሁ ዐለይሂ ወሰለም አዘዋልና ማለት ነው። ወተግሲሉል መይቲ ሙታንን ማጠብ ይህም ሙታንን ማጠብ ውዱእ አያስፈታም፣ ግን መታጠቡ ተወዳጅ ነው ይላሉ አለ ሰሒህ ማለት ነው። ኺላፍ ቢኖርበት ወርደቱ ማፈግፈግ ዐኒል ኢስላሚ ከኢስላም አዓደነ አላሁ ዛሊክ ከዚህ አላህ ይጠብቀንና ይላል። ከዚህ አላህ ይጠብቀንና ይህም ከእስልምና ማፈግፈግ ውዱእ ያስፈታን ነው። ወሽሩጡሁ 5 መስፈርቶቹ 5 ናቸው። ኢዛለቱ ነጃሰቲ ነጃሳን ማስወገድ ነው። ሚን 3 ከ3 ነገራቶች ነጃሳን ማስወገድ ነው። ሚነል በደኒ ከአካል፣ ወሰውቢ ከልብስ፣ ወልቡቅዓቲ ከቦታው ማስወገድ አለበት። ወደሊሉ ቀውሉሁ ተዓላ ማስረጃው ምላቅ ያለው ጌታ አላህ ያለው ነው። ወሲያበከ ፈጠሂር ልብስህን አጽዳ አይጠሂር በዋናኛነት አይጠሂር አዕማለከ ስራህን አጽዳ አይን ሽርክ ከሽርክም ቢሆን ነገር ግን ልብስህንም አጽዳ ለማለት ያስይዛል። አይን ነጃሰቲ ከነጃሳ الشرط السادس 6ኛው መስፈርት ሰትሩል ዐውራ ረገላን መሸፈን
أجمع أهل العلم وقت ባለቤቱ ተሰባስበዋል على فساد ብልሹ ነው በማለት ሶላት መን صلى የሰገደ የሆነ ሰው ያኒ أجمع أهل العلم وقت ባለቤቱ ተሰባስበዋል على فساد الصلاة صلاة ብልሹ ነው በማለት من صلى عريانا ራቁቱን የሰገደ የሆነ ሰው وهو እርሱ يقدر እየቻለ ፍረገላውን መሸፈን እየቻለ ራቁቱን የሰገደ የሆነ ሰው ሶላቱ ብልሹ እንደሆነ የእውቀት ባለቤቶች ተስማምተዋል። وحد عورة الرجل وحد دكاو عورة الرجل يونج ፍረገላ دكاو من السرة ከእምብርቱ ጀምሮ إلى الركبة ጉልበቱ ድረስ ነው። ወልአመቱ ባሪያ ደግሞ ከዛሊክ ልክ እንደ ወንድ ልጅ ነች ነው። ከእምብርቷ እስከ ጉልበቷ ድረስ ነው። ወልሑረቱ ጨዋ የሆነችው ሁሉሃ ሁሏም ዐውረቱን ፍረገላ ነው። ኢላ ወጅሃሃ ፊቷ ሲቀር ፊሰላቲ በሶላት ፊቷና ሁለት መዳፎቿ ሲቀሩ ማለት ነው። አጅነብይ ካለ ግን አጅነብዮች የሚዋት ከሆኑ መሸፈኗ ይበልጣል ይላል። መሸፈን አለባት ግዴታ ነው ይላሉ። ፊቷንም እግሯንም ሲሰግድ والدليل قوله تعالى مسرجው ምላቅ ያለው ጌታ አላህ Subhanahu Wa Ta'ala ያለው ነው። ያ በኒ አደም እናንተ አደም ልጆች ሆይ خذوا ያዙ ዚነተኩም ሽልማታችሁን عند كل مسجد በየሶላቱ ሁሉ ሽልማታችሁን ያዙ። عند كل مسجد ማለት አይ عند كل صلاة ነው ይላል። በየሶላቱ ሁሉ ሽልማታችሁን ያዙ፣ ቆንጆ ቆንጆ የሆነ ልብሳችሁን ልበሱ ነው። አይ عند كل صلاة ሶላት በሰገዳችሁ ያኒ ሁሉ ልብሳ ሽልማታችሁን ያዙ። ሶላት በምትሰግዱ ጊዜ ሽልማታችሁን ያዙ ማለት ነው። الشرط السابع سبعتኛው መስፈርት دخول الوقت ጊዜው መግባት ነው። والدليل من السنة كسنة ማስረጃው حديث جبريل عليه السلام የጅብሪል ሐዲስ ነው። በእርሱ ላይ አላህ ነጋ ይወረድበትን أنه እርሳቸው أما النبي صلى الله عليه وسلم ነብዩ عليه الصلاة والسلام مروا في عفوا أنه رسول جبريل مالتنا أن النبي النبي صلى الله عليه وسلم نبياتنا مراتشو في أول الوقت بمجمرة وكزي كصلاة كزي بمجمرة وكزي مراتشو وفي آخره بمجرشة وندزقو دم ثم قال كزام مالي يا محمد أنت محمد وي الصلاة صلاة ما بين هذين بنزخ ولت كزياتوش مكاكلنا وعلى الشو ما بين هذين وقتين بنزخ ولت كزياتوش مكاكلنا አላቸው ማለት ነው። الصلاة ما بين هذين الوقتين በእነዚህ ሁለት ጊዜያቶች መካከል ነው አላቸው። በመጀመሪያው ክፍል በነብዩ አለይሂ ሰላቱ ወሰላም ላይ ሶላት ግዴታ በሆነ ጊዜ በመጀመሪያው ጊዜ ላይ አሰገዳቸው፣ በሁለተኛው ደግሞ መጨረሻው ጊዜ ላይ አሰገደና እያንዳንዳቸው ሶላት በእነዚህ ሁለት ጊዜያቶች መካከል ነው መከናወን ያለባቸው ብሎ አስተማራቸው ነው። وقوله تعالى لقالو ጌታ አላህ Subhanahu Wa Ta'ala ያለው ان الصلاه صلاه كانت ነች على المؤمنين በአማኞች ላይ ኪታበን መውቁታ በጊዜ የተገደበች ነች አለ። አይ መፍሩضን ኪታበን ማለት ግዴታ የሆነች ነች። አይ መፍሩضን ማለት ነው ግዴታ የሆነች ነች። في الأوقات بجزي مالتنا موقوتها مالتها في الأوقات مالتنا والدليل الأوقات يجزي ما سجوا قوله تعالى لك لو جيت الله لونه أقم الصلاة صلاة سجد لدلوك الشمس سعيد مقباته إلى غسق الليل سكريتو مجرش الدرس وقرآن الفجر يسبهنم صلاة سجد إن قرآن الفجر يسبه صلاة كان نو مشهودا ملائكة متابتنا وعلى الله سبحانه وتعالى طيب الشرط الثامن سمنتኛው መስፈርት استقبال القبلة قبلة መቅጣጨት ነው።
እንግዲህ መጀመሪያ ላይ ያሳለፍነውን በደሊል እየተመለከትን ነው ማለት ነው የሶላት መስፈርት። ወደሊሉ ቀውሉሁ ተዓላ ማስረጃውም ላቅ ያለው ጌታ አላህ ሱብሓነሁ ወተዓላ ነው ቀድ ነራ በእርግጥም እንመለከታለን ተቀሉበ ወጅሂከ ፊትህ መገለባበጡን ፊሰማይ ወደ ሰማይ ፈለንወሊየነከ ካናዞረህ አንቀርም ቅብላን ተርዳሃ የምትወዳት የሆነችውን ቅብል ወደ እርሷ ካናዞረህ አንቀርም። ፈወሊ ወጅሀከ ፊትህን አዙር ሸጥረ መስጂድ ሐራም ወደ ተከበረው መስጂድ አቅጣጫ ወሐይቱ ማ ኩንቱም የትም ቦታ ብትሆኑ ፈወሉ ውጁሃኩም ፊታችሁን አዙሩ ሸጥረሁ ወደ እሱ አቅጣጫ ብሏል አላህ ሱብሓነሁ ወተዓላ ማለት ነው። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤተል መቅዲስ 6 ወር ሰግደዋል እና ወደ መካ መዞርን ይወዱ ነበረ። ለዛም ነው ቀድ ነራ ተቀሉበ ወጅሂከ ፊሰማይ ፈለንወሊየነከ ቂብለተን ተርዳሃ ያላቸው። ጠይብ አሸርጡ ታሲዕ ዘጠነኛው መስፈርት አንያ ንያ ነው። ወመሐሉሃ የእሷ የንያ ቦታዋ አልቀልቡ ቀልብ ነው። ወተለፉዙ ቢሃ በርሳ መናገር ቢድዓቱን ቢድዓ ነው። ሰላተ ዙህሪ 40 ረካዓትን አዳን ዋጅበን እንደዚህ እያሉ ስለ ጾምም የሚሆን ስለ ሶላት ጀህር መናገር በምላስ ቢድዓ ነው ቢድዓ ነው። እነ ኢማሙ ሻፊዒ ለተለፉዙ ተወዳጅ ነው ብለውም ቢሉ ደሊል የላቸውም፣ ضعيف ነው ማለት ነው። ምክንያቱም እነርሱ ተለፉዙ ለቀልብ ያገራልና ቀልብ ላይ ኢስቲህዳር ለማድረግ ብለው ቂያስ አድርገው ነበር ማለት ነው። እና አዛ ቂያሱን ባጢል ነው ማለት ነው። ስለዚህ ንያ በልብ ነው በልብ ነው። እነመል አዕማሉ እሺ ወደሊሉ الحديث ማስረጃውም ሐዲስ ነው። እነመል አዕማሉ ስራ ብንያቲ በንያ ነው መሆን ያለበት። ወኢነማ ሊኩል እምሪኢን ማንኛውም ሰው ማነዋ የነየተው አለው ነው። ኢንሻአላህ ቀጣይ የሶላት ሩክኖች ናቸው። ወአርካኑ ሰላቲ 14 የሶላት ሩክኖች 14 ናቸው። አንደኛው የመጀመሪያው አልቂያሙ መቆም ነው። መዓል ቁድረቲ ከመቻል ጋር ወተክቢረቱል ኢሕራም የመግቢያ የሆነችው ተክቢራ ነች። ንግግርን ሐራም ታደርገው ተክቢራ ማለት ነው። ሩክን ነው። ወቂራአቱል ፋቲሃ ፋቲሃን መቅራት ነው። ለምን መቅራት ፋቲሃ ኪታብ ላሰላተ ለምን መቅራት ፋቲሃ ኪታብ ብለዋል። ወሩኩዕ ሩኩዕ ነው ማጎብደድ። ወረፍዑ ሚንሁ ከርሱ ቀጥ ማለት። ወሱጁድ ሱጁድ ዐላ ሰብዐቲል አዕضاء በሰባት ብልት። ወልኢዕቲዳሉ ሚንሁ ከርሱ መስተካከል። ወሱጁዱ ዐላ ሰብዐቲ አዕضاء በሰባት ብልት ሱጁድ ማድረግ። ወልኢዕቲዳሉ ሚንሁ ከርሱ መስተካከል ማለት ነው። ወልጀለሰቱ ቁጭ ማለት ነው። በይነ ሰጅደተይን በሁለት መደፋት መካከል ሱጁድ ካደረገ በኋላ በዛ መካከል መቀመጥ አለበት ማለት ነው። ወጠማኒነቱ መረጋጋት ፊ ጀሚዕል አርካን በሁሉም ሩክኖች። ወተርቲቡ ተራ ማድረግ ነው። ወተሸሁዱል አኺር የመጨረሻውን አተህያቱን መቅራት ነው። ወልጁሉሱ ለሱም መቀመጥ ነው። ለሁ ለርሱ ወልጁሉሱ መቀመጥ ነው። ለሁ ለርሱ ወሰላቱ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ላይ ሰላት ሰላምታ ማውረድ ነው። ወተስሊመታን ሁለት ሰላምታዎች ማለት ነው። እሺ ወሩኩዑ الركن الأول የመጀመሪያው ሩክን القيام መቆም مع القدرة ከመቻል ጋር وقوله والدليل قوله تعالى ማስረጃውም አላህ Subhanahu Wa Ta'ala ነው። وقوموا لله القانتين ለአላህ Subhanahu Wa Ta'ala አይ ሳኪቲን ዝም ያላችሁ ጸጥ ያላችሁ ስትሆኑ ቁሙ ብሏልና። والركن الثاني ሁለተኛው ሩክን ተክቢረቱል ኢሕራም ንግግርን ሐራም ያደረገው ተክቢራ ነው። والدليل الحديث ማስረጃውም ሐዲስ ነው። تحريمها
التكبير يعني ما أهرمها تكبيرانه بلال تحريمها أرم متادرجو التكبير تكبيرنا يصلاة مقبيعة تكبيرانه الله أكبر مالتنا وتحليلها حلال مفتشوا دمو التسليم سلامتانو تحريم التبالبت لمنه تكبيرات التحريم نيجرن حرام متادرجو تكبير عيلات لمن كذاب في حلال يهونو نجراتوچ حرام سلام متادرجنو ይላል እና መፈቻው ደግሞ ሰላምታ ነው ሰላም አለይኩም ብሎ ሰውየው ይፈታል ማለት ነው እዛ ሶላት ውስጥ ሆኖ ክልክል የሆኑበት ነገራቶች እንደገና ይፈቀዱለታል وبعدها ከርሷ በኋላ الاستفتاح ዱዓ የመግቢያ ዱዓ ማድረግ አለበት ወርሱ ደግሞ ሱና ነው ቀውሉ ብሎ ያለው ነው سبحانك اللهم ጌታዬ ሆይ አጠራሃለሁ بحمدك كما መስገን ጋራ وتبارك اسمك በስምህ ረድኤት ይገኛል وتعالى جدك ልቅና ከፋላ ولا اله غيرك ካንተ በስተቀር በእውነት የሚመለክ አምላክ የለም ማለት ነው ومعنى ማለት سبحانك اللهم ጌታዬ ሆይ አጠራሃለሁ አይ ونزهك አጠራሃለሁ ማለት ነው ተንዚሃ ላኢቀን ተገቢ ሆነውን ማጥራት በጀላሊካ ያ አላህ አንተን በማላክ ማለት ነው وبحمدك ላይ ثناء عليك አንተን አወድሳለሁ ማለት ነው وتبارك اسمك ማለት አይ በረከቱ ተናሉ بذكرك አንተን በማውሳት በረከት ይገኛል ላይ ማለት ነው وتعالى جدك ያለው አይ ارتفع قدرك ሁኔታ ከፋለ وعظم سلطانك شأنك وعظم شأنك ሁኔታም ከፋለ ነው ولا اله غيرك ብሎ ያለው ደግሞ አይ لا معبود في الارض በምድር የሚመለክ የለም ولا في السماء በሰማይም بحق በእውነት ሲዋከ ያ አላህ ካንተ ውጭ አንተ ጌታዬ ሆይ ማለት ነው أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم ተቀጥቃጭ ከሆነው ሸይጣን በአላህ ተጠበቃለሁ ብሎ ያለው ማዕና አዑዙ ያለው ማዕና አሉዙ ተጠበቃለሁ ማለት ነው ዋልተጁ ተጠጋለሁ ወአተሲሙ ተጠበቃለሁ ቢካ ባንተ ያ አላህ አንተ ጌታዬ ሆይ ማለት ነው من الشيطان المطرود يتبرر هنا المبعد يتراكي هنا عن رحمة الله كالله زنت لا يضرني እንዳይጎዳ في ديني بدينيم ولا في دنياي بدنياም ማለት ነው إن شاء الله تعالى وقراءة الفاتحة ركن في كل ركعة من الأوقات يمن نقدر هنا هذا والله أعلى وأعلم أن نكتفي بهذا القدر صلى الله على نبينا محمد وعلى آله وصحبه أجمعين